ሰላም ጤና ይስጥልኝ የተከበራችሁ ተከታዮቼ ተመልሼ መጥቻለሁ። እንዴት ናችሁ? ባለፈው ክላሳችን ስለ ኢኮኖሚክስ ኢንትሮዳክሽን የተለያዩ ነገሮችን አውርተናል እና መጨረሻ ላይ ያቆምነው ምን ነበረ? ኢኮኖሚክስ ምንም እንኳን ምን አይነት ብራንቾች ቢኖሩትም እና ኢመርጂንግ ኤንድ ዴቨሎፒንግ ቶፒክስ ቢሆንም ብሮድሊ በማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ እንደሚከፈል አይተን ነበረ። ስለዚህ እዛ ቀጥለን እናያለን ማለት ነው። ነገር ግን በየቀኑ የምለቃቸው ሌሰኖች ክላሶች እንድደርሷችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሆኑ ዘንድ በአክብሮት ጋብዛለሁ ማለት ነው። ወደ ዛሬው ርዕሳችን ስንመጣ የዛሬው ቶፒካችን ወይም ሌሰንቱ የሚያጠነጥነው ምንድነው? what is macro economics ለሚለው ጥያቄ መልስ ይሰጣል ማለት ነው። what is micro economics? ማይክሮ ኢኮኖሚክስ ምንድነው? ማይክሮ ኢኮኖሚክስ ምንድነው? በሁለቱ የኢኮኖሚክስ ሰብ ካታጎሪዎች ያለው ዋና ልዩነቶች ምንድናቸው የሚለውን እናያለን ማለት ነው። ከዚህ በተጨማሪ ደግሞ usefulness and significance of economics ምን ማለት ነው? እንግዲህ ዞሮ ኢኮኖሚክስን የምንማርበት የምናጠናበት የራሱ የሆነ አላማ ስላለን ነው እንጂ ኢኮኖሚክስ መማራችን ማወቃችን ምንም አይነት ጠቀሜታ ባይሆን ኖሮ አንደክም ነበር። ነገር ግን ኢኮኖሚክስ መማርን as a field ማወቃችን ጥቅሙ ምንድነው? ሲግኒፊካንሱ ዩስፉልነሱ ምንድነው የሚለውን በደንብ እናያለን ማለት ነው። ከዛ መቀጠል methods of studying economic principles and positive versus normative economics የሚባሉ ነገሮች አሉ። እሱንም የምንዳስስ ይሆናል ማለት ነው። እሺ እንግዲህ ማክሮ ኢኮኖሚክስ ወደሚለው ኮንሴፕት ስንመጣ ማክሮ ኢኮኖሚክስ የሚለው ቃል በተለያየ ጊዜ በተለያዩ ግለሰቦች በተለያዩ ኢኮኖሚክ ኤንቲቲዎች በፈርሞች ሊሆን ይችላል፣ በኢንዲቪጁዋል ሌቨል ይችላል፣ በገቨርንመንት ሊሆን ይችላል፣ በሬስት ኦፍ ዘ ወርልድ በጣም ብዙ ጊዜ ይነሳልና የተለያዩ ሀገራት መንግስታትም ኮር ኢሹ ነው። እንቅልፍ የሚነሳ ነገር ነው፣ የሚኮረኩር ነገር ነው እና እንደዚህ የራስ ምታት የሆነ ነገር የሆነባቸው ነገር ምንድነው? ማክሮ ኢኮኖሚክስ ምንድነው የሚለውን ስናይ ማክሮ ኢኮኖሚክስ የሚያጠናው ስለምንድነው? ስለ አግሪጌትስ ኦር አቬሬጅስ ከቨሪንግ an entire economy ነው ማለት ነው። ስለዚህ ማክሮ ኢኮኖሚክስ is a branch of economics that studies aggregates or averages covering the entire economy ነው ማለት ነው። ለምሳሌ ስለ ቶታል ኢምፕሎይመንት፣ ስለ ናሽናል ኢንካም፣ ስለ ናሽናል አውትፑት፣ ቶታል ኢንቨስትመንት፣ ቶታል ኮንሰምፕሽን፣ ቶታል ሴቪንግ፣ አግሪጌት ሰፕላይ፣ አግሪጌት ዲማንድ፣ ጀነራል ፕራይስ ሌቭል፣ ዌጅ ሌቭል፣ cost structure and other aggregates or averages ያጠናል ማለት ነው። እነዚህ ያነሳቸው ተርሞች አብዛኞቹ እንደምናያቸው ቶታል፣ ናሽናል፣ አግሪጌት፣ ጀነራል የሚል ነገር አለው። እነዚህ ምንድናቸው የሚለውን ነገር እያንዳንዳቸው በሰፊው ወደፊት የምናብራራቸው ይኖራል። የራሳቸው የሆነ ጥልቅ የሆነ ትንታኔ ይኖራቸዋል። የምናያቸው ይሆናል ማለት ነው። ሌላ በሌላ አገላለጽ ደግሞ ማክሮ ኢኮኖሚክስ is an aggregate economics that examines the interrelations among various aggregates, their determination and the case of fluctuation in them ምን ማለት ነው? ማክሮ ኢኮኖሚክስ የሚያጠናው ወይንም it is an aggregate economics that examines interrelations among various aggregates, various averages and their determination and the case of fluctuation between them ያጠናል ማለት ነው።
ከዚህ በመነሳት ምን ማለት እንችላለን ማለት ነው? the central problems of macroeconomics is the problem of determining income and employment. ቅድም እንዳልኳቸው የማክሮ ኢኮኖሚክስ ዋና ማጠንጠኛው ምንድነው? አግሪጌትስ ኦር አቬሬጅስ ነው። ከዚህ ውስጥ ደግሞ ሴንትራል ፕሮብለም ማክሮ ኢኮኖሚክስ ኢዝ ምንድነው? ዲተርማይኒንግ ኢንካም ኤንድ ኤምፕሎይመንት ነው። ኢንካም ኤንድ ኤምፕሎይመንት አር ዘ ቬሪ ሴንሲቲቭ ኮንሴፕትስ ፎር ዘ ዴቨሎፒንግ ኤንድ ዴቨሎፒንግ ወርልድ። አብዛኛው የዓለማችን ክፍል ዞሮ ከየትም ይሁን ምንም ይሁን ጦርነትም ይግጣም ሌትም ይስራ ቀንም ያድርግ ሌላውንም ይውረር ቀኝም ይግዛ ምንም ይግዛ ዋናው ዓላማው ምንድነው? ኢንካሙን ማሳደግና ፉል ኢምፕሎይመንት ማምጣት ነው። ስለዚህ ኢንካሙ ጨመረ እና ፉል ኢምፕሎይመንት መጣ ማለት ሴንትራል ፕሮብለም ማክሮ ኢኮኖሚክስ የሚለው ጥያቄ መልስ ሰጡ ማለት ነው። ስለዚህ ማክሮ ኢኮኖሚክስን ምን ብለን በመጥራት እንችላለን ማለት ነው? the theory of income and employment or simply income analysis ነው ብለን መጥራት እንችላለን ማለት ነው። እንግዲህ ኢኮኖሚክስ አናላይዝ ሲደረግ የራሱ የሆነ ትሎች አሉት። ማክሮ ኢኮኖሚክስ ደግሞ የኢኮኖሚክስ አንድ ብሮድ ካታጎሪ ሲሆን ሜን ቱልስ ኦፍ አናላይሲሶቹ ምን ናቸው? አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ ማለት ነው። አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ አር ዘ ሜን ቱልስ ኦፍ አናላይሲንግ ኤንድ ማክሮ ኢኮኖሚክስ ማለት ነው። ማክሮ ኢኮኖሚክስ ስለምንድን ነው የሚያወራው ብለናል? አጠቃላይ ስለ አግሪጌትስ ኦር አቬሬጅስ ኦር አባውት ዘ ኢንታየር ኢኮኖሚ ያጠናል። ስለዚህ ስለ ኢንታየር ኢኮኖሚ ማጥናቱ ሜን ቱልስ ኦፍ አናላይሲሶቹ ምን ይሆናሉ ማለት ነው? አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ ማለት ነው። ስለዚህ ከዚህ በኋላ የማክሮ ኢኮኖሚክ አናላይሲስ ሜን ቱሎቹ ምን ናቸው ብንባል አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ ናቸው ብለን መመለስ አለብን ማለት ነው። እንግዲህ እያንዳንዱ ነገር የራሱ የሆነ ፈጣሪ የራሱ የሆነ አሳዳጊ የራሱ የሆነ ኢቮሉሽኑን ሼፕ የሚያደርግ አካል አለው ማለት ነው። ስለዚህ the credit for the evolution of macroeconomics as field of economics ለማን ይሰጣል ማለት ነው? ክሬዲቱ ለጆን ማድሪያድ ኬኒስ ይሰጣል ማለት ነው። ምን ቢያደርግ ነው ኬኒስ ምናምን የሚለውን ነገር ወደፊት ሂስትሪ ኦፍ ኢኮኖሚ ቶት የሚል የራሱ የሆነ ሌሰን ይኖረናል። በደንብ በጥልቀት እዛ ላይ እናየዋለን ማለት ነው። ስለ ማክሮ ኢኮኖሚክስ ይሄን ካልን የሳንቲሙ ሌላኛው ገጽታ ወይም የማክሮ ኢኮኖሚክስ ሌላኛው ግልባጭ ማይክሮ ኢኮኖሚክስ ይባላል ማለት ነው። እንግዲህ ቅድም ማክሮ ኢኮኖሚክስ ስለ it is averages or it is aggregates and it covers entire economy ብለን ነበር። ነገር ግን ማይክሮ ኢኮኖሚክስ የሚለው ከስሙ እንደምንረዳው ማይክሮ ማለት it is teeny, it is small, it is individual ማለት ነው። ስለዚህ ማይክሮ ኢኮኖሚክስ primarily deals with the behavior of individual economic units ማለት ነው። ማይክሮ ኢኮኖሚክስ ስለምንድን ነው የሚያጠናው? ስለ ኢንዲቪጁዋል ኢኮኖሚክ ዩኒትስ ነው የሚያጠናው ማለት ነው። ለምሳሌ ኢኮኖሚክ ዩኒትስ ኤንድ ስተዲስ ኮንሰርኒንግ ኤ ኮንሱመር ኤ ፕሮዲውሰር ኤ ፈርም ኦር ኢንዱስትሪ። ለምሳሌ ማይክሮ ኢኮኖሚክስ የሚያጠናው ስለ ዩቲሊቲ ኦፍ አበበ ዩቲሊቲ ኦፍ ኮንሱመር ፕሮዳክሽን ፈንክሽን ኦፍ አልማዝ ኦር ከድር it is a single producer of maize, a single producer of gestative, a single producer of some textile or something, a firm or industry, some firm, specific firm. ለምሳሌ የጨርቃ ፋብሪካ ኦር የቢራ ፋብሪካ ኦር something ከዛ ውስጥ ነጥሎ ስለ ኢንዲቪጁዋል ዩኒት ስለ ኢንዲቪጁዋል ፈርም ስለ ኢንዲቪጁዋል ፕሮዲዩሰር ኦር ስለ ኢንዲቪጁዋል ኮንሱመር የሚያወራልን የኢኮኖሚክስ ዘርፍ ምን ይባላል ማለት ነው? ማይክሮ ኢኮኖሚክስ ይባላል ማለት ነው።
ቅድም ማክሮ ኢኮኖሚክስ ስለ ናሽናል ኢንካም ያወራ ነበረ። ማይክሮ ኢኮኖሚክስ ግን ስለምን ያወራል? ስለ ኢንዲቪዥዋል ኢንካም ያወራል ማለት ነው። the determination of product price and factor price ያወራል። ጀነራል ፕራይስ ሌቭል ነበር ማክሮ ኢኮኖሚክስ የሚያጠናው። ማይክሮ ኢኮኖሚክስ ግን ዲተርሚኔሽን ኦፍ ፕሮዳክት ፕራይስ ኦር ፋክተር ፕራይስ። ፕሮዳክት ፕራይስ ማለት ፕራይስ ኦፍ ሜዝ፣ ፕራይስ ኦፍ ጤፍ፣ ፕራይስ ኦፍ ሲንግል ሹ ኦር ሰምቲንግ ሊሆን ይችላል። ፋክተር ፕራይስ ፋክተር ኦፍ ፕሮዳክሽን የሚባሉ አሉ። ሌበር እና ካፒታል እናያቸዋለን። ስለዚህ ፕራይስ ኦፍ ሌበር፣ ፕራይስ ኦፍ ካፒታል ሊሆን ይችላል ማለት ነው። ስለዚህ the central problem of microeconomics is the problem of allocation of resources or the problem of price determination ይሆናል ማለት ነው። እንግዲህ ሴንትራል ፕሮብለሙ የማይክሮ ኢኮኖሚክስ ምንድነው? the problem of allocation of resources or the problem of price determination። price determination ስለ single price determination ነው። about just a single consumer or a single producer ነው። ለምሳሌ የፕራይስ ኦፍ ኮርን ሊሆን ይችላል ማለት ነው። ስለዚህ ማይክሮ ኢኮኖሚክስ ፕራይስ ተርመር ፕራይስ ቲዮሪ እየተባለ ሊታወቅ ይችላል ማለት ነው። ቀደም aggregate demand and aggregate supply are the main tools of analysis in macroeconomics ብለን ነበር። የማይክሮ ኢኮኖሚክስ ሜን ቱልስ ኦፍ አናላይሲስ ደግሞ ዲማንድ ኤንድ ሰፕላይ ናቸው ማለት ነው። ዲማንድ ኤንድ ሰፕላይ ስንል ዲማንድ ኤንድ ሰፕላይ ኦፍ a single entity, a single individual, a single producer, a single firm, a single industry ሊሆን ይችላል ማለት ነው። ነገር ግን ያው just ዲማንድ ኤንድ ሰፕላይ ካለን እያወራን ያለነው ስለ ሲንግል ኤንቲቲ የሚሆነው ነገር ማወቅ አለብን ማለት ነው። አዳም ስሚዝ is usually considered to be the founder of the field of microeconomics። የማይክሮ ኢኮኖሚክስ መስራች አዳም ስሚዝ ነው። at the time of አዳም ስሚዝ ኢኮኖሚክስ was just ፖለቲካል ኢኮኖሚ እየተባለ ይታወቅ ነበረ። ስለዚህ የማይክሮ ኢኮኖሚክስ ፋውንደር አዳም ስሚዝ ነው ማለት ነው። ይሄንም በደንብ ቀደም እንዳልኳችሁ ኢኮኖሚክስ ኦፍ ሂስትሪ ኦፍ ኢኮኖሚክ ቶት ላይ በደንብ ምናየው ይሆናል። በደንብ እንላለን ማለት ነው። ይሄን ካለን ስለ ማይክሮ ኢኮኖሚክስ ስለ ማክሮ ኢኮኖሚክስ ይሄን ካለን እስኪ ደግሞ ሳይድ ባይ ሳይድ አድርገን የማክሮ ኢኮኖሚክስ እና የማይክሮ ኢኮኖሚክስ ዲፈረንሳቸው ምንድነው የሚለውን እንይ ማለት ነው። ማይክሮ ኢኮኖሚክስ studies individual economic needs of an economy። ይሄ የሚያጠናው ስለ አበበ፣ ስለ ከበደ፣ ስለ አስቴር ኦር ስለ ሳም ስለ ኢንዲቪጁዋል ኢኮኖሚክ ኢንቲቲ ነው። whereas ማክሮ ኢኮኖሚክስ ግን የሚያጠናው ምንድነው? it studies an economy as a whole and its aggregates ነው። Micro economics deals with individual income, individual price, individual output ነው። Macroeconomics deals with aggregates like national income, general price level and national output ሊሆን ይችላል። አሁን እዚህ national income, general price level and national output የሚሉት core concepts of economics የአንድ ነገር አቋም የሚለኩ ኢኮኖሚ ሁኔታ ኢኮኖሚክ ስቴቢሊቲ የሚለኩ የአንድ ነገር ኃያልነት አቅም የሚነኩ የነዚህ የናሽናል ኢንካም ሃይስት ናሽናል ኢንካም ስቴብል ጀነራል ፕራይስ ሌቭል and stable or high national output እንግዲህ ግሮስ ዶሜስቲክ ፕሮዳክት ሊሆን ይችላል። የነሱ ትልቅነት የሀገሪቱን ኃያልነት የሚለካ ያሳይሆን ቢቀር ግን አገራቱን እንቅልፍ የሚነሳ የማክሮ ኢኮኖሚክስ ኢሹዎች ወይም አጀንዳዎች ናቸው ማለት ነው። ኢንዳይሬክት ጀነራል ፕራይስ ሌቭል ማለት ኢንፍሌሽን ማለት ነው። ሌላ ምንም የተለየ ነገር የለውም ማለት ነው። ማይክሮ ኢኮኖሚክስ is the central ፕሮብለሞቹ ምንድናቸው? ፕራይስ ዲተርሚኔሽን and allocation of ሪሶርስ ናቸው የማይክሮ ኢኮኖሚክስ ማለት ነው። የማክሮ ኢኮኖሚክስ ደግሞ ቀደም እንዳየነው ሴንትራል ፕሮብለሞቹ ዲተርሚኔሽን ኦፍ ሌቨል ኦፍ ኢንካም ኤንድ ኤምፕሎይመንት ናቸው ማለት ነው።
የማይክሮ ኢኮኖሚክስ ሜን ቱልስ ኦፍ አናላይሲሶቹ ዲማንድ ኤንድ ሰፕላይ ኦፍ ፓርቲኩላር ኮሞዲቲ ኤንድ ፋክተር ናቸው። ኢንዲቪዥዋል ፕራይስ ማለት ነው። የማክሮ ኢኮኖሚክስ ደግሞ የማክሮ ኢኮኖሚክስ ሜን ቱልስ ኦፍ አናላይሲሶቹ ደግሞ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ ኦፍ አን ኢኮኖሚ አስ ኤ ሆል ይሆናሉ ማለት ነው። ማይክሮ ኢኮኖሚክስ helps to solve the central problem of what, how and for whom to produce in an economy ምን ማለት ነው? አሁን ይሄ ምን እናምርት፣ እንዴት እናምርት፣ ለማን እናምርት የሚለውን ሴንትራል ፕሮብለም ሶልቭ ያደርግልናል። ኢንዳይሬክትሊ ማይክሮ ኢኮኖሚክስ it talks about the different types of economic activities ማለት ነው። የእሱን ጥያቄ ይመልሳል ማለት ነው። እሱን እንግዲህ different types of economic activity የሚሉትን ወደፊት እዚሁ ቻፕተር ላይ የምናያቸው ይሆናል ማለት ነው። ማክሮ ኢኮኖሚክስ ደግሞ help to solve the central problem of full employment of resources in the economy። ትልቁ ነገር ለአንድ ሀገር ወሳኙ ነገር እንግዲህ ማክሮ ኢኮኖሚ ስለ አግሪጌት ነው የሚያወራው ስላለን፣ ስለ አግሪጌት፣ ስለ አቨሬጅ፣ ስለ ናሽናል፣ ስለ ቶታል ነገር ነው ኦፍ አን ኢኮኖሚ ነው የሚያወራው ካልን ዋናው ጠቀሜታው ምንድነው? ፉል ኢምፕሎይመንት ኦፍ ሪሶርስስ ኢን ዘ ኢኮኖሚ የሚለውን ነገር ሶልቭ ሊያደርግልን ይችላል ማለት ነው። ሌላው እንግዲህ ማይክሮ ኢኮኖሚክስ ዲስከስስ ሃው ዘ ኢኩሊብሪየም ኦፍ ኮንሱመር ኤ ፕሮዲዩሰር ኦር አን ኢንዱስትሪ ኢዝ አቴንድ የሚለውን ነገር ያይልናል ማለት ነው። እንግዲህ ኢኩሊብሪየም ማለት ጀስት ዜር ኢዝ ኖ ኤክሰስ ማለት ነው። ሰፕላይ ኤንድ ዲማንድ እኩል ናቸው ማለት ነው። የሚፈልገው መግዛት የሚፈልገውም ገዝቷል፣ መሸጥ የሚፈልገውም ሽጧል፣ መግዛት የሚፈልገውም ገዝቷል። ኢኩሊብሪየም ነው ማለት ኳንቲቲ ዲማንድ ከኳንቲቲ ሰፕላይ ጋር እኩል ነው የሚል ነገር ነው። ኢኩሊብሪየም ማለት እሱ ነው። ያው ወደፊት እንዳልኳችሁ ይሄን በደንብ እናየዋለን። አሁን እንዳልኳችሁ ዋናው ነገር ምንድነው? እኛ እያየን ያለነው የኢኮኖሚክ ዲፕ ከመግባታችን በፊት ወደፊት በደንብ እንትን ስንል ግራ እንዳይገባን የሜን ኢኮኖሚክ ኮንሴፕቶችን እያየን ስለሆነ ነው። ጀስት ኪወርዶችን እያየን ያለነው ማለት ነው። ማክሮ ኢኮኖሚክስ ደግሞ it concerned with the determination of equilibrium level of income and employment as a whole in the economy የሚለው ነገር ይፈታልናል ወይም ኮንሰርን ያደርገዋል ማለት ነው። እንግዲህ ይሄን ካለን ዲፈረንሳቸውን ነው ካለን የማይክሮ ኢኮኖሚክስ ኤግዛምፕል ሊሆኑ የሚችሉት ኢንዲቪዥዋል ኢንካም፣ ኢንዲቪዥዋል ሴቪንግ፣ ኢንዲቪዥዋል ፕራይስ፣ ኢንዲቪዥዋል ፈርም አውትፑት፣ ኢንዲቪዥዋል ኮንሰምፕሽን፣ ኢንዲቪዥዋል ኤክስፔንዲቸር የሚሉት ነገሮች ናቸው ማለት ነው። በቃ ኢት ኢዝ ጀስት ኢንዲቪዥዋል በቃ ስለዚህ ማይክሮ ኢኮኖሚክስ የሚል ነገር ካነሳ it talks about just አበበስ ፍጆታ፣ it's about ሸምሱ ሱቅ፣ it's about ገመቹስ or it's about ገብረ እግዚአብሔር or ግዴስ or it's about ከበደስ or ደመላሽስ just ስለዛ ነው እያወራን ያለ ነው። ስለ ኢንዲቪዥዋል ኤንቲቲ፣ ስለ ኢንዲቪዥዋል ፈርም፣ ስለ ኢንዲቪዥዋል ኢኮኖሚክ ኤጀንት፣ ስለ ኢንዲቪዥዋል ኢኮኖሚክ ዩኒት ነው የምናወራው ማለት ነው። ወራስ ማክሮ ኢኮኖሚክስ ኤግዛምፕል ሊሆኑ የሚችሉት ደግሞ ናሽናል ኢንካም፣ ናሽናል ሴቪንግ፣ ጀነራል ፕራይስ ሌቭል፣ ናሽናል አውትፑት፣ አግሪጌት ኮንሰምፕሽን ኤክስፔንዲቸር፣ አግሪጌት ኢምፕሎይመንት፣ እነዚህ ደግሞ አግሪጌትስ ኦር አቬሬጅስ ዘ ኢኮኖሚ አስ ኤ ሆል ነው እንትን የሚለን ማለት ነው። ናሽናል ኢንካም የሀገሪቱ ጠቅላላ ኢንካም ማለት ግሮስ ዶሜስቲክ ፕሮዳክት ማለት ነው። ናሽናል ሴቪንግ፣ ጀነራል ፕራይስ ሌቭል፣ ኢንፍሌሽን ማለት ነው። ናሽናል አውትፑት ጀስት አውትፑት እንግዲህ አጠቃላይ ምርት ማለት ነው። አግሪጌት ኮንሰምፕሽን፣ አግሪጌት ኢምፕሎይመንት እንግዲህ አጠቃላይ ኢንካም ካለ ናሽናል ኢንካም፣ ይሄ ናሽናል ኢንካም ወይ አይዘር ሴቭ ይደረጋል፣ ሳምፖርሽኑ ሴቭ ይደረጋል፣ ሳምፖርሽኑ ኮንሱም ይደረጋል። ስለዚህ ስለ ናሽናል ኢንካም ካወራን ስለ ናሽናል ሴቪንግ እና ስለ ናሽናል ኮንሰምፕሽን ኤክስፔንዲቸር አብረን እናነሳለን። እነዚህ ኮንሴፕቶች ደግሞ የማክሮ ኢኮኖሚክስ ኤግዛምፕሎች መሆን ይችላሉ ማለት ነው። ይህን ሁሉ ካወራን
ወደ ይህን ሁሉ ማውራታችን ስለ ኢኮኖሚክስ እነዚህ ማክሮ ኢኮኖሚክስ፣ ማይክሮ ኢኮኖሚክስ፣ ዴፊኒሽን፣ ኮንሴፕት፣ ቴም፣ ዲስቲንክሽን ምናምን እያለ ማውራታችን ጥቅሙ ምንድን ነው? what is the usefulness and significance of studying this economic subjects የሚለውን ነገር በደንብ ማወቅ አለብን ማለት ነው። ለምሳሌ አሁን ምግብ የምንበላው ለምንድን ነው? ለመኖር ኦር ጀስት ጤናችንን ለመጠበቅ ለማደግ ምናምን ነው። ኢኮኖሚክስ መማራችንስ ጠቀሜታው ምንድን ነው የሚለውን በደንብ ማወቅ አለብን ማለት ነው። ስለዚህ some of the advantage of studies economics are economics explains problems and questions that affect society and the state as a whole። መጀመሪያውን ስንነሳ ምን ብለን ነበረ? ኢኮኖሚክስ is the study of problems regarding the choices that must be done due to the scarcity of resources ነው ብለን ነበረ። ኢኮኖሚክስ ዲፋይን ስናደርግ ይሄ ነበር። ስለዚህ ኢኮኖሚክስ problems regarding choices that arise due to the scarcity of resources ከሆነ it explains problems and questions that affect the society። ሶሳይቲውን አፌክት የሚያደርገውን ችግር ኤክስፕሌን ያደርጋል። ኤክስፕሌን ካደረገ በኋላ ኩዌሽን ያደርጋል። ኩዌሽን ካደረገ በኋላ it suggests suitable solutions። ይሄ ነው ዋናው ጠቀሜታው። ሶሳይቲውን አፌክት እያደረጉ ያሉ ፕሮብሌሞች፣ ችግሮች ምንድን ናቸው ብሎ ጥያቄ ይጠይቃል። ከዛ በመነሳት የራሱ የሆነ ሜቶድ ኦፍ አናላይሲስ አለው። ዳታዎችን፣ ፋክቶችን በመውሰድ suitable ሲቹዌሽኖችን ሰጀስት ያደርጋል ማለት ነው። ለምሳሌ what are the causes of unemployment and how can we reduce it? የአንኤምፕሎይመንት መሰረታዊ ምክንያቶቹ ምንድናቸው አይቀርም፣ እንዴት እንቀንሳቸው? ችግሩን ያወጣል። ችግሩን ካወጣ በኋላ suggests a solution ያደርጋል ማለት ነው። what causes price rise? የጀነራል ፕራይስ ራይዝ ማለት ኢንፍሌሽን ማለት ነው። የኢንፍሌሽን መሰረታዊ ኮዙ ምንድን ነው? ኮዙን ካወቅን ለመፍትሄውን ለማወቅም ቀላል ስለሆነ ማለት ነው። ቀላልም ባይሆንም አትሊስት የተወሰነ መንገድ እንደሄድን ኢምፕሊኬሽን ነው ማለት ነው። what policy should the government adopt to control inflation? እንግዲህ ኢንፍሌሽን የሚባል ፕሮብለም ሪኮግናይዝ አድርገናል። እሱን ኢንፍሌሽን የሚባል ፕሮብለም አይደንቲፋይ ካደረግን ምን ኩዌሽን እናደርጋለን? ለምንድን ነው የጨመረው እንላለን። ያን ካለም በኋላ ደግሞ ገቨርንመንት ምን አይነት ፖሊሲ መከተል አለበት? ይሄን የሚጨምረውን ፕራይስ ለመቀነስ ወይም ባለበት ለመያዝ ለመክታት ምን አይነት ፖሊሲ ገቨርንመንት ይከተል የሚለውን ምን ያደርግልናል? ሪኮመንድ ያደርግልናል ማለት ነው። ኢኮኖሚክስ helps us to understand certain problems and questions affecting individuals and families። just በቃ ኢኮኖሚክስ ፕሮብለም አለ። ፕሮብለም ካለ ኢኮኖሚክስ አለ። ኢኮኖሚክስ ምን ያደርግልናል? ኩዌሽን ያደርጋል። ኩዌሽን ካደረገ በኋላ ምን ያደርጋል? አንደርስታንድ ያደርጋል። አንደርስታንድ ካደረግነው በኋላ way out solution suggest እንድናደርግ ያግዘናል ማለት ነው። ኢኮኖሚክስ examines the actions and behavior of different types of people under different circumstances። እንግዲህ different type of behavior of people አሉ። some is spendthrift፣ some is miser። አንዱ ንፉግ ነው፣ አንዱ አባካይ ነው፣ አንዱ እንግዲህ እኛ እንደምንለው just ገንዘብ የማይበረክትለት ነው። አንዱ ደግሞ በጣም just ጋብሮ ቢሆነ ሰው ነው። በጣም አንዳንዱ ደግሞ ልክ just እንደ ኤዥያን ታይገርስ ምንድነው የሚለው እናያለን። በጣም ሴቪንግ አሪፍ የሆነ ምናምን ሴቪንግ ወደ ኢንቨስትመንት መቀየር የሚችል አካል ነው። ስለዚህ እነዚህ ምንድናቸው? ዲፈረንት ታይፕስ ኦፍ ፒፕል ናቸው አንደር ዲፈረንት ሰርከምስታንስ ናቸው። ስለዚህ ኢኮኖሚክስ ምን ያደርጋል? ኤግዛማይን የነዚህን እያንዳንዱን ኤግዛማይን ያደርግና እነዚህ ሁሉ ዲፈረንት ታይፕስ ኦፍ ፒፕል ኢን ዘ ሴም ካንትሪ ስለሚኖሩ እነሱን ያማከለ ፖሊሲ ኢምፕሊመንት እንዲደረግ ያግዘናል ማለት ነው። ሌላው ኢኮኖሚክስ ኤክስፕሌንስ ዘ ኬዝ ኦፍ ፍለክቹዌሽን ኢን ኢኮኖሚክ አክቲቪቲ ኤንድ ሄልፕስ ቱ አስ አንደርስታንድ ቢዝነስ ትሬንድ። ቢዝነስ ትሬንድ ምንድነው የሚለውን ኤክስፕሌን ያደርግልናል ማለት ነው። ኢኮኖሚክስ ሄልፕስ ቱ አንደርስታንድ ኤንድ ፓርቲሲፔት ኢን ኢንተርናሽናል ትሬድ ባይ ኤግዛማይኒንግ ዘ ቲዮሪ ኤንድ ፕራክቲስ ኦፍ ኤክስፖርት፣ ኢምፖርት፣ ኮምፓራቲቭ ኮስት የሚባለው ኮምፓራቲቭ አድቫንቴጅ፣ ጀስት ኢንተርናሽናል ትሬድ ላይ አብሶሉት አድቫንቴጅ የሚባል ነገር አለ።
እንደገና ወደ ኢንተርናሽናል ትሬድ ከመሳተፋችን በፊት ኤግዛማይን የምናደርጋቸው ቲዮሪ ኤንድ ፕራክቲስ ኦፍ ትሬዶች፣ ኢምፖርቶች፣ ኤክስፖርቶች አሉ። ስለዚህ በደንብ አንደርስታንድ እናደርጋቸዋለን። በምን? በኢኮኖሚክስ። እነሱን አንደርስታንድ ማድረጋችን የሚገባንን ነገር ለማግኘት ይጠቅመናል ማለት ነው። ጠቅለል ስናደርገው the study of economics is useful for economic planning and economic development. After all, ልጥም ይግባ ስምጥ፣ ከፍም ይበል ዝቅ፣ ይውጣም ይውረድም ይብዛም ይነስም የኤቭሪ ኔሽን ሜን ታርጌቱ ምንድነው? ኢኮኖሚክ ዴቨሎፕመንት ነው። ፋይናሊ ሁሉም ዜጋ የሚፈልገው የሁሉም የገቨርንመንት ስቴት ሊደርስ የሚፈልገው ነገር ምንድነው? ኢኮኖሚክ ዴቨሎፕመንት ነው። ኢኮኖሚክ ዴቨሎፕመንት ደግሞ የሚመጣው ደግሞ ምንድነው? በኢኮኖሚክ ፕላኒንግ ነው። ስለዚህ ኢኮኖሚክ ፕላኒንግ እና ኢኮኖሚክ ዴቨሎፕመንት ለማውጣት ኢኮኖሚክስ ኢዝ ዩዝፉል። ምናልባትም የአንበሳውን ድርሻ የሚወስድ ሰብጀክት ነው፣ ፊልድ ነው ማለት ነው። ማን? ኢኮኖሚክስ። እንግዲህ ስለ ኢኮኖሚክስ ማክሮ ኢኮኖሚክስ ምንድነው፣ ማክሮ ኢኮኖሚክስ ምንድነው፣ በስራቸው ምን አለ የሚለውን አይተናል። እነዚህን ማወቃችን ደግሞ ጠቀሜታው ምንድነው የሚለውን አይተናል ማለት ነው። ስለዚህ የዛሬውን በዚህ እንጨርሳለን። የሚቀጥለው እንግዲህ ቤተሰብ ይሆን ዘንድ ላይክ፣ ሼር፣ ሰብስክራይብ ያድርጉኝ። አመሰግናለሁ።